ጊፍተሯ ነበር። ሙሉ ሰዎችን ዳይቦ የሚባለው በጣም ነበር የሚወዳት። እህቴ ናት ነበር ራሱ እያለ የሚነግረን ፊት ለፊት ዲቦራ ኢዝ ማይ ሲስተር ነው የሚለው። አደባባይ ላይ መጥቶ ከእንትና ከኤልሻዳ ጋር እያለች ከኪዱ ጋር እያለች ዲቦራ በጣም 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 ተከብራ ያለች ሴት ነበረች። ለዚህ ነው ስታየው ዲቦራ ራሱ ሆዲያባውን ብቅል ያወጣዋል አይደል ነገሩ። ስታየው ኪዱ ትዳር ያዘች። እንደምታት ኤልሹዬ በጣም ነው መወዳት ማከብራት። ኤልሹ ቢዝነሷን ጀመረች። ቲክታክ ላይ ብዙ መምጣት አልቻለችም። ጽድት እያሉ እነሱ ሄዱ። ዲቦራስ እዚህ ትቀጠቀጣለች፣ ይሰድቧታል። የዲቦራን ማንነት የጎዳችው እቺ አለሌ ሴተኛ ዳሪ የሶሻል ሚዲያ ማናት? እቺ ቤታየው የምትባል ቀንድ አውጣ ናት። ዲቦራ ትናገር። እኔ ከኤልሹ ጋር ላስታርቃችሁ፣ እናንተ ጋር ብዙ ነገር የለም ብያታለሁ። ግን እውነት ወጥቷል። ዲቦራ ከኤልሻዳይ ጋር ጓደኝነቱን ትፈልገዋለች። ለምን? ስርዓት አላት። ማን ነው ስርዓት ያለው? ሶሻል ሚዲያ ላይ ስርዓት ያለው ኪዱ ናት? ኤልሻዳይ ናት? ወይስ ቤታየው የምትባል እከክ ናት? ቤታየው እከክ። ሌላ መሽገር የሆነችበትን እያወቀች ጆን ዳንኤል እያለ ጃኒ እያለች ጆን ዳንኤልን አስገባቸው። ላሳያችሁ። የሆነች ልጅ ታዝባ አውጣ ስም ይነግራል። ልትገባ ስትል ከማን ጋር ጆይን እንደሚል ማናችንም ሶሻል ሚዲያ ላይ ቆይተናል። ነገር ለማቀሳሰር ፈልጋ ልክ ጃኒ ስትገባ ነቅላ ነው ጆን ዳንኤልን ስታይ ወጣችሁ። ስም እያየች አስገብታለች። እቺ መርዝ ላሳያችሁ። ሶሻል ሚዲያን የምትበጠብጥ መሀይም ዶማ ማለት ሰርጀሪ ናት። ሶሻል ሚዲያን የምትበጠብጥ እከክ ስም ስታወጣ ራሱ እኔ አሁን ከሊያ ጋር ተጣልተናል። ያንን ስም አልጠራውም፣ ምክንያቱም ለእኔ አይመጥንም። የምሰጠው ስም አይመጥንም፣ አልጠራውም። የፈለገ ብንጣላ ያንን ስም ጠርቼ ሊያን አልላትም። ለምን? ባለጌ አላሳደገኝም። እንደዛ አይነት ስም አልጠራም። ማናቸውንም እንደዛ አልጠራም። ባለጌ ያሳደጋቸው መረን የሆኑ ሰዎች ካፋቸው የሚወጣው ነገር ለሶሻል ሚዲያ ይመጥናል አይመጥንም የሚባለው ነገር እሷ ጋር የለም። ነገርኳቸው። እሙሙ ገዝታ አዲስ የምትባል የሸገር ያራዳ ልጅ አይታ ምን አርጋለች? ያንን ነገር ምን አርገዋለች? ፖስታ አሳይታለች። $37 ገዝታ ሌላ የሚጨመር ሙሙ አርጋ ወይኔ ዳቦይ ወይኔ ምን ሆነች እንዲህ ያለች ናት ዳቦይ እንዲህ ሆነች ናት እያለች ትላለች። ሌላው አሜሪካን ሀገር ትኖራላችሁ፣ አውሮፓ ትኖራላችሁ። ቤት ውስጥ ሜንቴናንስ ስንት ሰዓት ነው የሚመጣ? አፕ ቱ 5 o'clock። የትም ቦታ ብትሄዱ ኤሌክትሪክ ቢጠፋ ምን ቢልባችሁ ሂተር ቢበላሽባችሁ ምንም ከ5 o'clock ውጭ የሚመጣ ማንም ነገር የለም። ኢንተርኔት ቢበላሽ ለምን አትሰቀልም? እስከ 5 ሰዓት ይሰራል። የመንግስት ስራ ነው አሜሪካን ሀገር። እስከ 5 ይሰራል። ሌላ የሚመጣ የለም። ማታ 10 o'clock የገባውን ጥቁር አዝሙድ ሰውየውን ይሄ የምታውቁት እኔ ፎቶውን ያወጣሁት ሰውዬን ሂተር ሊሰራ ነው የገባው ቤቴ። ቁልፍ ማን ነው የሚሰጠው? ማን ነው ቁልፍ የሚሰጠው? ሂተር ለሚሰራ ማን ነው የሚሰጠው ቁልፍ? 10 o'clock ማታ ላይ ኖ አቤልን ነው የምትወጂው። አቤል ብትፈነጂ ማንም ጥቁር ያጫወታትን እካክ አቤል አይፈልግም። ፈንጂ ብትቀቢ ልትቀይ ብትሞክሪ ብትፈራገጪ እንዳንቺ አይነት እከኩን አቤል አይፈልግም። ካንቺ ጋር ሆና ዲቦራ አልተከበረችም። ጌታ ምስክሬ፣ ካንቺ ጋር ሆና ዲቦራ ተዋረደች። የምንወዳት እኔ ምንም አልላትም። ዲቦዬ የዋ ልጅ ናት፣ ቀን ልጅ ናት። ምንም አልላትም። ካንቺ ጋር ሆና ስንት ጊዜ ነው ከጎኗ እንኳን ትቆሚያለሽ እንዴ? ለአንድ ቀን ከጎኗ ትቆሚያለሽ እንዴ? ሲረግጧት፣ ሲሰድቧት፣ ሲያዋርዷት ላጥ ብለሽ ነው የምትሄጂው። ላጥ ብለሽ ባላየ እኔን ከተናገርሽ እኔን አሁን ፓስተር ቆለጥ ምን ብትይ የሚሰማሽ የለም። ምክንያቱም ክርስትናው ለብቻ ይዤዋለሁ። ፓስተር ቆለጥ አይደለም ቆለጥ ስትይ ብትይ ማኝዚ ነው አስከብሮታል። ያንን ብትንፈራፈሪ አትጪም። እንዳንቺ አይነት መርዝ ሶሻል ሚዲያ ላይ የለም። ላሳያችሁ በቪዲዮ ጃኒ የቷ ናት? ስለ ሴት ምንም የማይመስላት
መሀይም። ሌላው እኔ ከሶሻል ሚዲያ ልጥፋልሽ፣ እንግሊዘኛ አውሪ። አቤል አለ፣ አቤል እንግሊዘኛ ኦጂ እንግሊዘኛ አለ። ከሱ ጋር እንግሊዘኛ አውሪና እኔ ልጥፋ ከሶሻል ሚዲያ። አሜሪካን ሀገር እድሜሽን ጨርሰሻል፣ አታውሪው። ትሞቻለሽ፣ አታውሪው። ስለማቅሽ ነው ማውራው እኔ። ትሞቻለሽ፣ አታወሪው። እና የጃኒን ጉዳይ በደንብ እናወራዋለን። ላምጣላችሁ እንዴት አድርጋ ሴረኛ እንደሆነች፣ እንዴት አድርጋ ቆሻሻ እንደሆነች አሳያችኋለሁ። እንዴት ይኸውላችሁ፣ እዩ። እኔ መሀል በተከፈተው ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ደስ አለሽ። ምን ሆነሽ ነው? እውነት ለመናገር ቲክቶክ ላይ ያንቺን ስም አንስቼ አጀንዳ ላረግሽም ምንም ላረግሽ አስቤ አላውቅም። ያው የጃኒ ጉዳይ ሆኖብኝ የሚያግዛት ሰው በጣም እያስደሰተኝ፣ ስሜቷን የሚነካ ደግሞ እያናደደኝ ስለነበረ ስሜቷን በጣም እየተረማመድሽባት ስለሆነ ስብራቷ ላይ ስብራት እየጨመርሽ ግን ደግሞ ህዝቡ በሳቅ መልክ ስለምትነግሪው በቀልድ መልክ ስለሚሰማሽ አንቺ ግን ስራሽን እየሰራሽ ነው። ምን እንደምታደርጊ ጠንቅቀሽ ታውቂያለሽ። ራሳለም እና ምን እያደረግሽ እንደሆነ ጠንቅቀሽ ታውቂያለሽ። ሲጀመር ለዚህ ሁሉ ጸብ መንስኤ አንቺ ነሽ። ልጆች ለዚህ ሁሉ ጸብ መንስኤ እሷ ነች። እናንተ ካላወቃችሁ እኔ ያወቅኩትን እነግራችኋለሁ። በአይኔ በብረቱ እንዲያዩትን ይኸውላችሁ። የዛሬ ሳምንት ጃኒና ፕሬዚዳንት ማሜ ይጫወታሉ ጌም ለብቻቸው። እሺ የሚመስለኝ ነው። ኖም ደግሞ ጆን ዳንኤልና ሰርጀሪ ደግሞ ለብቻቸው ይጫወታሉ። እውነት ለመናገር ጃኒ ከኤልሻዳይ ጋር መሆኗ አንቺን ይህን ያስከፋሻል ብዬ አስቤ አላውቅም። ምክንያቱም ጎበዝ ልጅ ስለምትመስኝ በጣም ለራስሽ ታጋይ ጠንካራ አድርጌ ነው ማይሽ። ለካ እብድ ነሽ አንቺ። ሳይነኩሽ የምትነቂ ሰዎችን ለመጉዳት የምትይዥ እብድ ነሽ። እብድ እንደሆንሽ ሳላውቅ ማለት ነው። ጎበዝ እንደሆንሽ ነው የሚሰማኝ። እና አውቃ ማሜ ጋር ልካ ጸጉሯን ቆንድዳ ኦኬ መቆንደድ ጀመረች ጸጉሯን። እና ከዛ ጃኒ እንደገባች ድንግጥ ብላ ላይቭ ላይ ቶሎ ወጣች። ጆን ዳንኤል እንዲህ ቁጭ ብላ ከተጫወተች ሊጫወት ነው። ኦኬ ምን እንደሚፈጠር እየጠበቀ ነው። ጃኒ ወጣች። ምንም ፓርዳም አልሰጠች፣ ሰከንድ አልጠበቀችም። ጆንን አየችው፣ ወጣች። በቃች ልጅ ምንድን ነው አትፈልግም። ኦኬ የዛ ሰዓት ሰርጀሪ ማን የገባው ትላለች። እንዴ እኛስ እሺ ጌም የማይጫወቱት አይወቁ እና እናቅም ማን ከማን ጋር እንደመጣ ከነስሙ ከነፎቶ ነው የሚመጣለን የምንቀበለው አይደል? አውቀሻል። ግን አባቴ ሞት አላውቅም አለች። አንቺስ የተረገምሽ ነሽ። ወሬን እንዴት አድርጌ እንደማስረዳችሁ አላውቅም። ከዛ ጆን ዳንኤል እዛ ላይ የተሰማውን ስሜት የጃኒ መውጣት እዛ ጋር መንጋጋቱ፣ ሰርጀሪ ደግሞ ነገሩ እንዳይጠፋ ሪከርድ ያላቸው ልጆች አላቸው። ነገሩ እንዲባባስ የምታደርገው ማን ነው? እንትና ነው፣ እንደዚህ ነው ነገሩ እንዲወራ። ጆን ዳንኤልም የልጅ አዋቂ ነው። አጠፋ እንጂ አሁን ማለት ነው ለማርገብ በጣም ይሞክራል። ሰርጀሪ ትደጋግማለች። ከዛ ውሃውን እየጠጣ 90 ጊዜ የጆን ዳንኤል ራሱን አረጋጋ። ምክንያቱም ወንድ ልጅ ነው ይከፈዋል። ጥላው ስትሄድ እንደዛ እኔ መሀል በተከፈተው ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ይህን ነው የምነግራችሁ። እንግዲህ ጌመሮች የሆናችሁ በሙሉ እዚህ ውስጥ ተናገሩ። እኔም ጌም እጫወታለሁ እንደነሱ ቀኑን ሙሉ ጌም ስቀጠቅጥ ባሉልም ማታ ላይ መርጬ ሰዎች የተወሰኑ ሰዎች ይጫወታለሁ እንደምታውቁት ማለት ነው። እቺ ሰርጀሪ የምትባል እካክ ጌመር እናንተ ውስጥ ማን እንደሚገባ ታውቃላችሁ። ማን እንደሚገባ ታውቃላችሁ። ቤታችሁ አታውቁም፣ ታውቃላችሁ። ጌመሮች ማን እንደሆነ ማን ከማን ጋር እንደሚጫወት ይነግራችሁ። ገብታ አባቴ እናቷን ትጠላለች። በጣም አርጋ እናቷን የምትጠየፍ ሰው ናት። ስለ አባቷ ግድ የላት። እናትና አባቶችሽ እድሜና ጤና ይስጣቸው። አንቺ እነ ኤልሻዳይ ጃኒን ለማስፈታት በሄዱበት እዛ ሄደው በምትመላለስበት ጊዜ ኤልሹን መወዳት ከልቧ ጓደኛ ናት። ስትወድ መውደድ ነው፣ በቃ መውደድ ነው። ሌላ የምታውቀው ነገር የለም። ጃኒ ድሬዳዋ በታሰረችበት ጊዜ እኛ ድምፅ ስንሆን አታባብሱባት፣ ጆን ዳንኤልንም እንደዚህ ያስደርጋቸዋል ምናምን ብላ ጭራሽ እሪ ስትል ነበር። ይቺ እካክ
አታባብሱባት ምናምን ምናምን እያለች ስትል ነበር። ቃውጤን ያደረግነው እኛ ምክንያቱም እያየን ስለሆነ ብዙ የተናገሩ ሰዎች ምንም ሳይደረጉ ጃኒ ላይ መደረጉ ለምን አስፈለገ ተባለ። እውነትም የድሬዳዋ ሰዎች እግዚአብሔር ይስጣችሁ፣ አክብራችሁ ይቅር አባብላችሁ ፍቅር አሳይታችሁ መለሳችሁልን። ታንኪዩ መለሳችሁልን፣ እናመሰግናል። ፓርላማ ላይ የአዲስ አበባ ልጅ በሙሉ የኮንዶም ትራፊ ነው የሚለው ሰውዬ ፓርላማ ገብቶ የማይጠየቅበት፣ ጃኒ ግን በቀልድ ጨዋታ ስትነጋገር ናሆሜን ያለችውን ነገር ወስዳችሁ እሷን ታሳስራላችሁ። ይሄ የስራው ባህሪ ነው፣ የምናውቀው። በዚህ ጉዳይ ላይ እንዳይጮህ እቺ ሰርጀሪ ታደርገው ነበር። እናንተ ናችሁ አባበሳችሁ እንዲህ ብታደርጓት ጃኒን ምናምን ምናምን ብላ ጭራሽ እኛን ወቃሽ ሆና ተደማጭ ለመሆን ትፈልግ ነበር። ሌላው ከሀቢባ ጋር በምን ተጣሉ? ጠይቁ ሰዎች። ይችን እካክ ከሀቢባ ጋር በምን ተጣሉ? ሀቢባ ኤልሻዳይን ስላገኘች ነው፣ ሊያን ስላገኘች ነው። ደሴ ከእሷ ጋር የተጣላ ሰው ከሌላ ሰው ጋር መታየት የለበትም የምትል ደንቆሮ አስተሳሰብ ያላት ሰርጀሪ ናት። ድንቁር ያለች መሀይም እሷ ናት። ከእሷ ጋር የተጣላ ከሌላ ሰው ጋር ምንም ነገር መብት የለው። ጊፍተር ትሰድባለች። ለእሷ ሌሎች ሲሰደቡ ጊፍት ሲሰጥ ምንም አትልም። ሌላው ሲሰደብ ግን እሷ ተሰድባ ሌላ ሰው ጊፍት ሲሰጥ ግን ብሎክ፣ በውስጥ መስደብ፣ በውስጥ ማንቋሸሽ የሰርጀሪ የከኳ ስራ ነው። አንቺ መንደሬ ሴተኛ አዳሪ ነች። እኔን አሁን ሌላ አትይኝም። ፓስተር ቆለጥ ልትይ ትችያለች። ኳሊቲ አለኝ። በጣም ከባድ ሚዛን ነኝ። አንቺ የምትታወቂው በሽርሙጥናሽ ነው። ሶሻል ሚዲያ ላይ በሌላ የሚያቅሽ የለም። በጨዋነት የሚያቅሽ የለም። በመልካምነት የሚያቅሽ የለም። ታይ ተቀየሪ ብለን የመከርንሽ እኛ ነን። ዊግ ያስቀየሩሽ እነ ኪዱ ናቸው፣ እነ ኤልሽዬ እነ ዲቦራ ናቸው። እንዴት አድርግሽ ቦርኮ መስለሽ ሶሻል ሚዲያ ላይ እንደምትመጪ በፊት ቪዲዮዎች ይሻሉ እናሳያለን። በቡታንታ ራቁትሽን አይጂ ላይ ስደንሽ እንደነበርሽ አለሌ እንደነበርሽ እናውቃለን። አሁንም ስታወሪ ወንዶችንም ሆነ ሴቶች ስትሳደቢ በጣም የቆሸሸ የወረደ ስድብ እንደምትሳደቢ ማንም ያውቃል። ለዚህ ነው ሀቢባ ጋር ራሱ ጸብ ነው። ነገ መማር ኤልሻዳይን ብታገኛት ትጣያታለሽ። ኤልሻዳይ ከመማር ጋር በተወሰነ መልኩ እንትን የማይሉት በሰርጀሪ ምክንያት ናርድዬ ማለት ነው። በጣም ወዳት ማከብራት፣ ማንም ያከብራት እህታችን ናት። ናርዲን የምጠላት በምን ምክንያት ነው? የሚያደራረሳቸው ምንም ነገር የለም። በምንም አይገናኙ። ከማ ኤልሻዳይ ጋር ወዳጅ የሆነ እሷ አጠለ። እኔና ሊያ ስንታረቅ የመጀመሪያ የተሳደበችው እሷ ናት። እንዴ የቤትሽን አድራሻ እሰጣለሁ አስገድልሻለሁ ካለች ሰው ጋር እንዴት አብረሽ ትሆነኛለች ብላ የሰደበቻት ሊያ መጀመሪያ እሷ ናት። ቆሻሻ አረመኔ ዱርዬ ጋጥ ወጥ ሴት እንደ መሀይም ሰርጀሪ አታመጡ። በአንቺ ደረጃ አክሊሉ አይለምንም። እግዚአብሔር መሰከር፣ የአሜሪካን ሀገር አንቺ የምትለምኝውን ያህል አክሊሉ አይለምንም። አንቺ ለማኝ አክሊሉ አይለምንም፣ ለማኝ ነሽ። ስለዚህ ጆን ዳንኤል ከቨር እንዲደረግለት ስለ እቃው ማውራት ጀመርሽ። ስለ እቃው ሰው ብዙ ነገር እያወራ የመጀመሪያው ስለ ጆን ዳንኤል ራቁቱ ሁሉም አይቶ ሸም ይዞት ዝም ብለዋል። ምንም አላለም። እንዳንቺ አይነት ዘላን ግን የሚያወራው ሶሻል ሚዲያ ላይ ያ ነገር ነው። ዳቦዬ እንትኔ እንዲሆነች ዛሬ እንዲሆነች ዛሬ ግምነሽ ማንም ነበር የሚጫወትብሽ። ዋልማርት ስትሰሪ ይሪመምበር ኩለሩ ስትሰሪ በአማርኛ ጽፈውልሽ እዚህ ላይ ተጽፈውልሽ እሱን ነበር አይደል እያነበርሽ የምትሄጂው የነበረው ስለማይገባሽ ዶማ ስለነበር ምንም አይነት ቋንቋ የሚገባሽ ሰው እንዳልሆንሽ ደስዋይ ደነስ ስለሆንሽ ነው። ከኔ ጋር አይደለም። ከኔ ጋር እንግሊዘኛማ ዘመድ አዝማዶችሽም መናገር አይችሉም። ከኔ ጋር አይደለም ከሌሎቹ ጋር እስቲ ሞክሪ። አቤልን
ብታፈቅሪው ብትንጫጪ እንዳንቺ አይነት ኩታራ ሴት አቤል አይፈልግም። እውነቱን ነው የምነግርሽ። ፈንጂ ተቀምጥ ነሽ፣ የወንድ ቅምጥ። ስንት ዘመን ሙሉ እየለጠለጠ የሚያስቀምጠሽ ቅምጥ። ቀለበት አያረግልሽ፣ ምን አያረግልሽ? ፈንጂ። ወንድማማቾች ነው ያወጣሽው አንቺ። የታላቅ ወንድም ትዳር ያለው ይለጠልጣት ነበረ። ከዛ ታናሽየው ተከተካ። አሁን ከቤተሰብ ጋር ራሱ አትገናኝም። ማንም ነው የሚያውቅሽ። ወመኔ አለሌ ከቨር ለማድረግ መጣሽ። ለምን? ጎንደር የሚባል የፈረደበት መስኪን ሰው አለ። የፈረደበት በአማራ ስም በጎንደር ስም ይሸቀላል። የፈረደበት ሞኒካም ብላለች። ሌሎችም መጣው ጎንደሬ ነኝ ብለዋል። እንዴ ጎንደር ሲሄዱ አይደል እንዴ ከቨር ለማድረግ ጥምቀትን ጎንደር ሄደው እነ ኤልሻዳይ እነ ሊያሾ ምናምን ሲሄዱ ቀንጣ ተቃጥላ ቤቷ ፍርፍር ጎንደር እኔ ነኝ ጎንደር ምናምን እያለች መማርን ለምን አስገብታ ይቺ እካክ መማር ጎንደሬ ናት። ኤቭሪባዲ ነው አስገብታ ጎንደር ዝምባ። የት አባሽ ታውቂዋለሽ ጎንደርን? የት ቦታ ነው የምታውቂው? የት ቦታ በየት በኩል የት ቦታ በየት ነው የሚካሄደው ቢባል ጎንደርን ማፕ ማንበብ ማቺ ደንቆሮ ስለ ጎንደር ትጫወቻለች። ልጋጋ ለሴት ድምፅ ያሉሽ አልኩሽ። ዲቦራውን ማንም የላት። እግዚአብሔር ይሁንሽ ዲቦራዬ፣ እግዚአብሔር ይሁንሽ። ከዚህ ሴት ጋር ሆነሽ በየቀኑ ትረገጫለሽ፣ ይረግጡሻል። ምክንያቱም ቁም ነገር አታወራሽ፣ ቢዝነስ አታወራሽ፣ አይዲያ የላት፣ ምን አታወራሽ። ገስዋት እሷ እዚህ ጋር ወንዶችን እያሻፈደች በጊፍት ለመኖር ነው። ጊፍት ደግሞ እስከ መጨረሻ አኖርም። የአራድዬ ልጅ ጊፍት ባለበት ጊዜ ጣብ አድርጎ እንደኛ ሌላ ቁም ነገር ላይ ይወራል። እነ ኤልሻዳይም እነ ኪዱ ሌላ ቁም ነገር ላይ ገብተዋል። አየህ፣ የአራድዬ ልጅ እንደዛ ነው። ለምን ቁም ነገር ያወራሉ? ቁም ነገር ያወራሉ። ቁም ነገር አለ፣ ይወራል። ብዙ ቁም ነገሮች ይወራሉ። አንቺ ቦርኮ ነሽ። ጊፍት የሚያስተዳድርሽ አንቺ ብቻ ነሽ። አሜሪካ ላይ አክሊሉ እንኳን ከአንቺ የተሻለ አክሊሉ ነው ማወራሽ። ከሰው የማትገናኝበት ምክንያት ከሰው ጋር ስለምትባይ ነው። ቆሻሻ ሴት ስለሆንሽ፣ አውሬ ስለሆንሽ። ደረቴን ነፍቼ ሰዎች አገኛለሁ፣ በየሀገሩ ሄዳለሁ። በየሀገሩ ነው ማወራሽ። ለምን? የእኔ ስራ ይታወቃል። ማኝዚ ነው፣ የወንዶች ቁና ነን። እንደ አንቺ አይነት ቦርኮ ግን ኤቭሪዴይ እየተከታተልሽ ምንም አላረገችሽም። ሀቢባ ምንም ከአንቺ ጋር ምንም ጸብ የላትም። ሀቢባ እንዲያውም እኔ ተናግሬያታለሁ፣ ከአንቺ ጋር ጸብ የላትም። እነ ኤልሻዳይን ስላገኘች ብቻ ነው የተጣላሽው። አስመሳይ ሰዎች አሉ ምናምን ትያለሽ። አስመሳይም አንቺ አሁን ለምሳሌ መኩ ጓደኛዬ ነው፣ ከአንቺ ጋር ይጫወታል። መኩ ጓደኛ አይደለም ልለው ለአንቺ ጊፍት ይሰጣል። መኩ እንዴት ትሰጣለህ ለሷ ብዳብድ ልለው መሀይም ስለሆንሽ እኮ ነው አንቺ። እነ ኤልሻዳይ ድሬዳዋ ሊጠይቋት በሄዱ ጊዜ ጃኒ የእሷ የሰፈር ሰዎች እንዲደበድቧት እነ ኤልሻዳይ ምን አድርጋ ነበረ? ቆምራ ነበር። የተመታች መርዝ ናት ይቺ እካክ። ምክንያቱም እኔ በውሸት ሰውን አልከስም። ያንቺ አይደል እንዴ ያንን የመሰለ እካክ ዝተት የመሰለ ሰው ይዘሽ የመጣሽው ልብስ እንኳን በስርዓት የማይለብስ አንቺ ነሽ። ስለ ወንዶች ልታወሪ የምትመጪው ትመጫለሽ። አንቺ ስለ ወንዶች ማውራት፣ ስለ ኢትዮጵያውያን ወንዶች የማውራት አቅም አለሽ ወይ? ጃኒ ነገሩ እንዲበለሻሽ የመጀመሪያ ሴራ ሰሪዋ እቺ ሌባ ናት። እያለ ጆን ዳንኤል እያለ ከጆን ዳንኤል ጋር እየተጫወተች ማሜና ጃኒ ፕሬዚዳንት ማሜ እየተጫወቱ ሆን ብላን የላከችው። ከዛ ጃኒ ነቅላ ወጣች። እንዴ አባቴ ሙት አላየውም ማን እንደሆነ
አላየውም። እንደዚህ ናት። ስለዚህ የሶሻል ሚዲያ ሽርሙጥና ያለበት ቤታዮ የምትባለው ጋር ነው ያለው። ሽርሙጥና ያለው ቤታዮ ጋር ነው። ባል እንዳላት የምን ባል ይህ ጥቁር አዝሙድ እንዳላት ጥቁር አዝሙድ ጋር እንደምትርመጠመጥ የምታፍርበት ወንድ ስለያዘች ሌላ ፍለጋ ላይ ነው የምትሯሯጠው። አበሻ አይነካሽም፣ ገብቶብሻል። የማንም ግም ጸዳ ያለ ወንድ እንኳን አትይዥም። ምንም መልክ የሚያንስሽ ነገር የለም። አበሻ ሴቶች መልካችሁ ቆንጆ ነው። ማንም ይመርጣችሁ ናችሁ። አንቺ የገባሽበት ግን ግም ስለሆንሽ ግም ውስጥ ነው የገባሽው። ሱሪውን እንኳን አስተካክሎ የማይለብስ እከጋ ነው የገባሽው። ሱሪ እንኳን መልበስ አይችልም። ህይወትሽን የሚለውጥ ሰው ጋር አልገባሽም። በጭንቀት ነው የምትኖር። ከቤት አትወጭም። ተከፍሎበታል ቤቴ። ድሮ ሰዓት ከፊል ልትኖሪ ነው እንደ አሜሪካን ሀገር ልትኖሪ ነው። ሞክሪያት። ሳይከፈል ቢኖርማ ሰላም የምትባለው እዚህ መጣ እርዱኝ አትልም ነበር። አሜሪካ ካልከፈልሽ ባናትሽ ነው የሚተክልሽ። ቀልድ የለም። አሜሪካ ሌላ ሀገር ልትኖሩ ትችላላችሁ። ስንት ኳሊቲ ያላቸው አፍሪካን አሜሪካን አሉ። አሁን አበሻ የጠበሷቸው እግዚአብሔር ምስክሬ ነው የምለው። ማምዬ ልጆችሽ ይባረኩ አይቻለው። ቫለንታይን ልጆችሽ አምጥተው ሲሰጡሽ የሴት ልጅ ክብር እናትነት ነው ያልኩት። ለዛ ልጆች ናቸው። ልጆች ናቸው። ፈጣሪ ምስክሬ አይቼ እምባዬን የመጣው ልጇ ስሎ አስቦ ይሄን ሲያደርግ የእናትነት ጥግ አይቻለሁ። ይባረኩልሽ። ለልጆችሽ ብለሽ የምትከፊው ዋጋ ቀላል አይደለም ማሜ። እግዚአብሔር ብድሩን ይክፈልሽ። ነገ ለቁም ነገር በቅተው ይጦሩሻል። እናቱ እንዳታስቢ። የምትቆጭበት አንድ ነገር የለም በልጆች። ሴት ልጅ በልጆቻችሁ አትቆጩም። በስርዓት ካሳደጋችሁ፣ በስርዓት ካደጉ አይቆጩም። ልንገርሽ፣ አሁንም እየመሸብሽ ነው። ሰርጀሪ እያንዳንዱን እንደበላሽ ነው የምትውየው። እያንዳንዱን ሀቢባ ጋር ጸብ ሳይኖርሽ ከኔልሻዳይ ጋር ስለተገናኘች ተጣላሽ። ምንም ጸብ የለሽ እና አዲስ ጋር የሚያገናኝሽ ነገር የለም። ከአዲሴ ጋር ዲስ ነትን። አዲስ ሰው ላይ የምትደርስ ሰው አይደለችም። ዝም ብላ እንዲያውም ብዙ ጊዜ ጌመር አይደለች። ምን አይደለች? አዲስ የምትባል እህታችን አለች ሶሻል ሚዲያ ላይ። ጌመር እንኳን አይደለችም። በምንም ሊጣሉ የሚችሉበት ምንም አጀንዳ እንኳን የላቸው። የሆነ ሰው ደገፈች። እርግጥ አሽሙረኛ መርዝ ማለት አንቺ ሰርጀሪ ነች። አንቺ እዮዳ ጉቶ አንቺ በጨዋታ ስለምትበልጫቸው ነው። ጉቶና እንቁርቲ ብቻ የሚጠሉት በጨዋታ ትበልጫቸዋለች። አሁን ግን የጨዋታ የአራድዬ ልጅ ቁንጮ የአንቺን ሰነድ ይሸጠዋል። ሰባብረዋለሁ። አቤል አርበነካው እንጨት አይፈልግሽም። አኩርፈሽው ነበር አቤልን። እኔን ሳታገኘ ነው እንደ ኤልሻዳይን ያገኘው። ኤልሻዳይን እኔን ሳታገኘ ታገኛ። ጭራሽ ምን ብሎ ነው ሄደው መሰላቸው? አቤል ቅር እንዳይልሽ እነ ኤልሻዳይን ተገናኝተናል አላት። ኤልሻዳይን እኔን ሳታገኘ ምን ኤልሻዳይ ብታገኘው ምን ልታደርገው? ምንም የፍቅር ግንኙነት የላቸው፣ ምን የላቸው። ሻይ ቡና ብለው ተከባብረው ሄዳሉ። ሶሻል ሚዲያ ላይ ነው የሚያውቃት። ሌላ የሚፈጠር ምንም ነገር የለም። ሄለን ወርቅዬን እንዴት አድርገሽ እንደተጫወትሽባት እናውቃለን። በጣም ብዙዎቹ ያላወቃችሁ መሰሪነቷን ይቺ ንቃቅ ዶሴውን በደንብ አሁን ታገናኙታላችሁ። ዮኒ ማኛ ያያል እና ቀን ነው የምጠብቀው። ቀን የምጠብቅበት ምንድን ነው? በሴረኞች ላይ ነው። ሌሎቹን አለቀ። አሁን ዲቦራ እግዚአብሔር ምስክሬ ብታስቀይመኝ እንኳን ዲቦራን አልናገራትም። ለምን? አይቻታለሁ ሶሻል ሚዲያ ላይ ከዚህ ጋር ገጥማ ተረጋግጣለች። ይኸው ቁም ነገር ያዙ። እንደምታዩት ኤልሹ ቢዝነስ ከፈተች፣ ኪዱሻ ትዳር ያዘች። ሌሎቹንም እነ ሀቢባን ብትሉ ቁም ነገር ላይ ያሉ ሰዎች ናቸው። ሄለን ወርቅዬም አሁን በራሷ ሙድ ሄዳለች። እጥብ አርጋ የምትበላ ናት። ይቺ አውሬ ለሌላ ሰው ጊፍት ሲሰጥ ደሟ የሚፈላ ናት። ደሟ የሚፈላ ምቀኛ
ሊያሾ እግዚአብሔር ምስክሬ ነው የምላችሁ ያለውን ዶክመንት የሶሻል ሚዲያ ሰው ናት፣ ታውቃለች። ከኛ ጋር የነበረች ልጅ ናት፣ ታወራበታለች፣ በኮንፊደንስ ታወራለች። ያለው እኔ ምግቡ እዛ የሚደረደረው አልወደው። ከዛ ውጪ ሀሳብ መስጠት ማንም የሚሰጠው ነው፣ መስጠት ትችላለች ሀሳብ። ከኔ ጋር ስለታረቀች ብቻ ያበደች መርዘኛ ማለት ቤታየሁ አልኩሽ። እኔና መኩ የምንጣላ መስሎሻል? አሁን ለምሳሌ ለአንቺ ጊፍት ሲሰጥ መኩና ዮኒ ማኛ የሚጣሉ መስሏታል? ይቺ መሀይም እንደዛ ነው የምትሄደው። መኩ is my brother for life። አንድ ነገር ስለ እኔ ብትይው ወገባ ገዳሽን የሚለው መኩን፣ ግን ከእሷ ጋር ሰላም መፍጠሩ ለእኔ የሚያስጨንቀኝ ምንም ነገር የለም። ለዚህ ነው ከዛች ቤት ውስጥ ከቤዝመንት ውስጥ አትወጪም አንቺ። እዛ ሆነሽ ጊፍት ስጡኝ አንድ ሰው እኔ ጊፍት ሲሰጠኝ ስሜ አላውቅም። አንድ ሰው ነው ማወራሽ። ጊፍት ይሰጠኛል። እኔ ማኛው በደንብ ነው የሚሰጠኝ። ኤልሹ በየጊዜው ነው የምትስመኝ። የሚሳም ነገር ሴቶች ይሰጡኛል። ትዳር አለኝ። ስለዚህ አከብራለሁ። ስለሚስሙኝ፣ ስለወደዱኝ አርስፔክት ስለወደዱኝ ስላችሁ እንደ ወንድማቸውም እንደ ታላቅ ወንድምም እንደምንም ስለሚያዩ ስለዚህ ታስታውሳላችሁ፣ አንዴ ተጠየቅኩኝ። እኔ ሶሻል ሚዲያ ላይ ከምትወዳቸው ከምታከብራቸው ተብዬ ስጠየቅ ባየሁት ነገር በፊት ሀቢባን ምናምን ብዬ የነ ቤታየውን ስም አልጠራውም። አበለች። እንዴት ነው ምጠራሽ አንቺ ኩታራ? አቅሻለሁ እኮ ይኸው እየሳሙኝ ነው። እንዳንቺ ልበል ልበል እከክ ጥማትሽን ነው። ምክንያቱም ያ ኩበት አፍ መጥቶ ሲስምሽ እየመረረሽ ነው የምትዩ። ማመነት እየመረረሽ ምክንያቱም ሱሪ እንኳን የማይለብስ የጎንደር ሴት ሆኗ አንገቴን ሰጣለሁ። የአማራ ሴት በተለይ ሙሉ የአማራ ሴት ሆና ሱሪ ዝቅ አርጎ የሚለብስን ፍቅረኛ የምታረግ ካለች አንገቴን ሰጣለሁ። አንገቴን ነው የምልህ። ኢማኖ ማይሎ አንቺ ግን እንዲሳቅልሽ ለተወሰነ ጊዜ ሸውደሻል፣ ለተወሰነ ጊዜ አታለሻል። ይቺ ሶሻል ሚዲያ አጭበርብረሻል። ለተወሰነ ጊዜ በቆሻሻነት የምትታወቂ ነሽ። ስለዚህ ዮኒ ማኛን መንካት ማለት ህይወትሽን ከፈጣሪ ብትታይ ይሻልሻል። እውነቱን ነው ማውራሽ። ከፈጣሪ አንቺ ነሽ ለነ ጆን ዳንኤል ምክንያት ሆንሽው። ደግሞ የተሰራው ቪዲዮ ጃኒ ወታ ሸፍናለታለች። ግንኙነታቸው እንዳይታወቅ የምፈልገው እኔ ነኝ ብላ ሸፍናለታለች። ሶሻል ሚዲያ ላይ ግን መጥተው ጌም ሲጫወቱ ጆን ዳንኤል ለአንቺ ምንሽ ነው ስትባል ቪዲዮ አለ፣ ፖስቱት ፕሊዝ። ምንሽ ነው ስትባል ጆን ዳንኤል ማለት ፍቅረኛዬ ሁሉ ነገሬ ነው ስትለው ነቅሎ ነው የወጣው። እኔ በውሸት የምናገረው ነገር የለም፣ ምክንያቱም ምንም ጥቅም የለውም ለኔ። ምክንያቱም ነገ ውሸት ይወጣል። ለምን? ሪከርደር አለ። የዋሻችሁን ነገር ፊት ለፊት ግልብጥ ብሎ ይመጣል። ሌላ ደግሞ ምን አልኩኝ? ስለ ሃይማኖት በማወራበት ጊዜ ጆን ዳንኤል ጴንጤ ነው፣ ጆሲ ጴንጤ ነው፣ ናሆም ፎንቴ ጴንጤ ነው ምናምን ያልኩትን ሙሉውን ቆርጠው የጆን ዳንኤልን ብቻ አውጥተው ጆን ዳንኤልን ሊያስበላው ዮኒ ማኛ ጴንጤ ነው አለ። እንደዚህ ነው ቁማር የሚጫወቱት ሐሰተኞች። ሁልጊዜ የሚያረጉት ነገር ይሄንን ነው። ሌላ ጊዜ ደግሞ ዮዳብ ጉቶን ጎንደር ላይ አሬናር አለው ፋሲለደስ ላይ ያለውን ዮዳብ ጉቶ የሚለውን ቆርጠውት ዮኒ ማኛ ጎንደርን ሰደበ ብለው ይመጣል። እኔ አንቺ ትክክለኛ ሴት ብትሆኚ ለዜዶ የምትባል አረብ ሀገር የምትኖር አለች አይደል? ሶሻል ሚዲያ ላይ ጠጥተሽ አትግቢ ታያት ነበረ። እውነተኛ ጓደኛ ብትሆኚ አረብ ሀገር ላይ ብዙ ስቃይ አለ። አንደርስታንድ አረጋለሁ። ፕሊዝ ጠጥተሽ አትግቢ ማለት ትችላለች። ሌላው ዲቦ እንኳን ቀምቀማ አንዴ ገብታ በቃ የውስጧን ዛሬ አውጥቼ ይፈንዳ ብላ የተሰማትን ስሜት ገለጸች።
ለኤልሹ ጥሩ ፍቅር እንዳላት ተናገረች። ጥሩ ፍቅር እንዳላት ስለ ኤልሹ ተናግራለች። ወደድንም ጠላንም ኤልሹና ዲቦራ ይዋደዳሉ። እኔም ላስታርቃችሁ ብያቸው ነበር። ዲቦ ግን ይቺን እከክ ላለማስቀየም ስትል ይሁንዬ ትንሽ ላስብበት ነገር አለች። ይኸው ዲቦራ ትመስክር። ለምን ይቺ ለጊዜው ተጮሆላታል። ስሟት እዚህ ጋር ይቺ ወንዳ ዜዶ የምትባለው ስድቧን ከስር ስሟት። እንደዚህ አይነት ዱርዬዎች ናቸው ሶሻል ሚዲያ ላይ ያሉት። እንደዛ አይነት ስድብ ከምሳደብ ሞቴን እመርጣለሁ። ሶሻል ሚዲያ ላይ አላደርገውም። ባለጌ አላሳደገኝም። ባለጌ ያሳደገው እንደዛ ይሳደባል። ባለጌነት እኛ ጋር የለም፣ ዝተቶች ጋር አይደለም። እንደዛ እናት እንዲትሁን አባት እንዲትሁን ምናምን የውርጋጥ ስድብ ነው። ውርጋጦች የሚያደርጉት ነው። ትንንሽ ቦታ ያደጉ በድህነት የሚሰቃይ ስድብ ነው። በጣም ኢትዮጵያ ላይ በድህነት ጎዳና ላይ የሚኖር ስድብ ነው። እናት እንዲትሁን አባት እንዲትሁን የሚባል የሆነ አባቱን ማያቅ እናቱን ማያቅ ነው እንደዛ አይነት ስድብ የሚሳደበው። አባትና እናት